በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተባረካችሁ የእግዚአብሔር ቤተሰቦች እንደምን ዋላችሁ? እንደምን ቆያችሁ? የረዳን ያገዘን የጠበቀን ያሻገረን በእድሜያችን ላይ በቸርነቱ ይህችን ቀን የጨመረልን አምላካችን እግዚአብሔር የተመሰገነ ይሁን። እንደ እግዚአብሔር መልካም ሐሳብና መልካም ፍቃድ አንድ ጣፋጭ ታሪክ አቀርብላችኋለሁ። ትዕቢትና ውድቀቱ። ሁለት ዳክዬዎችና አንድ እንቁራሪት ጓደኛ ሆነው በአንድ ኩሬ ላይ እየተጫወቱ ክረምቱን በደስታ አሳለፉ። በጋ ሲመጣ ኩሬው መድረቅ ጀመረ። በዚህ ምክንያት ቦታ መቀየር እንዳለባቸው ሲረዱ አንድ ነገር አሳሰባቸው። እነርሱ መብረር ይችላሉ፣ እንቁራሪቷ ግን አትችልም። ምን ማድረግ እንዳለባቸው ተጨነቁ። በዚህ ጊዜ እንቁራሪቷ አንድ ሐሳብ አፈለቀች። እናንተ ዳርና ዳር እንጨት ብትይዙ እኔ መሃሉ ላይ በአፌ ይዤ መሄድ እንችላለን አለች። ዳክዬዎቹም ሐሳቡን በደስታ ተቀብለው ዳርና ዳር እንጨት ዘርግተው እንቁራሪቱ መሃሉን ነክሳ በረራ ጀመሩ። ገበሬውም ቀና ብሎ ሲያይ በሁኔታው ተደንቆ እንዴት ያሉ ዘደኞች ናቸው! ለመሆኑ ሐሳቡን ያፈለቀው ማን ይሆን አለ። እንቁራሪቷም ቀድሞኑ ይህንን ሐሳብ በማፍለቋ ልቧ ኮርቶ ነበርና እኔ ነኝ ከማለቷ በአፏ የያዘችው እንጨት ለቃ ተፈጥፍጣ ሞተች። ትዕቢት እኔ ነኝ የሚል ባህሪ ነው። ወቀሳ ያለ ሲመስለው ዝም የሚል፣ ምስጋና ያለ ሲመስለው እኔ ነኝ የሚል ጠባይ ነው። ከሆነው በላይ ራሳችንን ማየት ትዕቢትን ያመጣል። ራሳችንን በቃሉ ሚዛን ማየት ሲያቅተን በትዕቢት ኃጢአት እንወድቃለን። ትዕቢት ከሰው ጋር ብቻ ሳይሆን ከእግዚአብሔርም ጋር የሚገዳደር የጨለማ አስተሳሰብ ነው። ትዕቢት ከየት እንደመጣን ወዴት እንደምንሄድ ያስረሳናል። ትዕቢት ከራስ በላይ ንፋስ እንጂ እግዚአብሔር መኖሩን አይቀበልም። ትዕቢተኛ እግዚአብሔርን ማምለክ በፍጹም አይችልም። እግዚአብሔርን ለማምለክ ራስን ከማምለክ መላቀቅ ያስፈልጋልና። ዲያብሎስን ከክብር ያዋረደና የመላእክትን ዓለም የፈታ ትዕቢት ነው። ናቡከደነጾርን እንደ ከብት ሳር እስኪግጥ የቁጣን ማዕበል ያመጣበት ትዕቢት ነው። ፈርዖንና ሰራዊቱ በኤርትራ ባህር የጣለ የልብ ኩራት ነው። እግዚአብሔር ለትሑታን ጸጋን ሲጨምር፣ ትዕቢተኞችን ግን ያዋርዳል። ትዕቢት መልአክን ሰይጣን ያደረገ ከምስጋና አዳራሽ አውጥቶ ወደ ሲኦል የጣለው ነው። ትዕቢት የሌለንን እንድንፈልግ የሚያደርግ ያለንንም በራሳችን ብቃት እንደተገኘ የሚያሳስበን አዳማዊ ውድቀት ነው። ትዕቢት ከሳሽ፣ ውዳሴ ከንቱ ፈላጊ፣ በመጨረሻም ነፍሰ ገዳይ ያደርጋል። ትዕቢተኛ የራሱን ትልቅነት የሚቀበለው የሌሎችን ትንሽነት በማመን ነው። ትዕቢተኛ ራሱን የሾመ ነውና ክብር የለውም። የአፍ እንጂ የልብን ፍቅር የማያገኝ ነው። እግዚአብሔር የመንፈሳዊ ጸጋችን ብቻ ሳይሆን የሥጋዊ ተሰጧችንም ባለቤት ነው። በመንፈሳዊና በምድራዊ በረከት የሚባርከን የነፍሳችንና የሥጋችን ፈጣሪ የሆነው አንዱ እግዚአብሔር ነው። ዛሬ ላለንበት ስኬት ራሳችንን መነሻ ስናደርግ ያን ጊዜ የያዘን መለኮታዊ እጅ ይለቀናል። የኛ ብልሃት በዳክዬዎቹ አፍ የተያዘ የነከስነው እንጨት ነው። እኔ ብለን ስንናገር የምንለቀውና የሚለቀን ነው። እግዚአብሔር ስንል ግን በማይላላው እጁ በማይዝል ክንዱ አጥብቆ ይይዘናል። ለራሳችን ድምፅ እንድንሰጥ የሚገፋፋን ስለተሰራው ሥራ የሚጎርፈው አድናቆት ነው። የረዱንን ወገኖች ብቻ ሳይሆን የረዳንን ጌታም ክደን በስግብግብነት ምስጋናን ለራሳችን ስንወስድ ከሰውም ከእግዚአብሔርም እንለያለን። ትዕቢት ዓይናችንን አሳውሮ ራሳችንን አልፋና ኦሜጋ አድርገን እንድንመለከት ያደርገናል። በራእይ ውስጥ ትልቁ እንቅፋት ትዕቢት ነው። በስኬቶቻችን የሰው አእምሮ ሲማረክ፣ አድናቆትም ሲጎርፍ ልባችን በትዕቢት ይፈተናል። በዚህ ጊዜ
ወደኛ የመጣውን የምስጋና ቀስት ወደ ሰማይ አቅጣጫውን ልናስቀይረው ይገባል። የጌታ የኢየሱስ ክርስቶስ ጸጋ፣ የእግዚአብሔር ፍቅር፣ የመንፈስ ቅዱስ ኅብረት፣ የእመቤታችን የቅድስት ድንግል ማርያም በረከት ከሁላችን ጋር ይሁን። ዮናስ ነኝ።